ከአገልግሎት አሰጣጥ ጋር በተያያዘ የሚነሱ ችግሮች እንደ ሀገር ዓመታትን የተሻገሩ ነበሩ። ይህንን ችግር ለመቅረፍና ለአገልግሎት ፈላጊው ቀልጣፋና ጥራት ያለው አገልግሎት ለመስጠት እንዲቻል ሰፊ የለውጥ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ። በየተቋማት የሚሰጡ አገልግሎቶችን ፈጣንና ጥራታቸውን የጠበቁ እንዲሆን ከማድረግም ባሻገር የአንድ ማዕከል አገልግሎት እንዲበራከቱም እየተደረገ ነው። ይህንን ተግባራዊ እያደረጉ ከሚገኙ አካባቢዎች መካከል ደግሞ የኦሮሚያ ክልል አንዱ ሲሆን በዚህም ባለፉት 6 ወራት ውስጥ በዚህ ላይ ትኩረት ተደርጎ በተሰራው ስራ አበረታች ውጤት እየተመዘገበ ነው። ክልሉ ጥራት ያለው አገልግሎት ተደራሽ ከማድረግም በተጨማሪ በተለይም የአንድ ማዕከል አገልግሎት በሁሉም የክልሉ አካባቢዎች ለማዳረስ እየሰራ ሲሆን በክልሉ የሚገኙ ከተሞችም ኢኒሼቲቭን ተቀብለው ተግባራዊ እያደረጉ ይገኛሉ። የመልካም አስተዳደርና የህብረተሰቡን አገልግሎት አሰጣጥ ችግር ለመቅረፍ እንደ ሀገር የተጀመረውን የአንድ ማዕከል አገልግሎት ከተማችንም እየሰራች ትገኛለች። አሁን ወደዚህ ማዕከል መካተት ያለባቸው ተቋማት ለይተን ባለሙያ አዘጋጅተን ወደ ስራ ገብተናል። እስካሁን ወደ 23 የሚሆኑ ተቋማት ወደዚህ ማዕከል እንዲገቡ አድርገን ከ128 በላይ ባለሙያዎች መድበን እየሰራን ነው። ይህ ሙሉ ለሙሉ ወደ ስራ ሲገባ ይስተዋል የነበረውን የአገልግሎት አሰጣጥ ችግርና የመልካም አስተዳደር ችግር ይፈታል። rakkoo bulchiinsa gaarii kan hiikamu ta'uu isaa madaalleet kan nuti jirru jechuudha. Hojiiwwan gurguddaan tokko hojii kenna tajaajilaa fi bulchiinsa gaariiti. ትልልቅ ስራ ተሰርተዋል ከምንላቸው መካከል የመልካም አስተዳደርና የአገልግሎት አሰጣጥ ችግር ጋር በተያያዘ የተሰራው ስራ ነው። እዚህ ላይ ራሱን የቻለ እቅድ በማውጣት እና በእቅዱ ላይ ሰፊ ምክክር በማድረግ ከ2017 ዓ.ም ጀምሮ በከተማችን ተግባራዊ እያደረግን እንገኛለን። በ2018 ደግሞ የበለጠ አጠናክረን ነው የቀጠልነው። 12 የአገልግሎት መስጫ መስኮት አዘጋጅተን ባለሙያ ለይተን አሰልጥነን ወደ ማዕከሉ ገብተን እየሰራን ነው። gara tajaajila iddoo tokkoo kanatti galchineeti kan jirru ብልሹ አሰራሮች እንዲበራከቱ ህዝብ የሚገባውን አገልግሎት አግኝቶ እንዲረካ ከማድረግ ይልቅ እንዲማረር ምክንያት የሚሆንና ለመልካም አስተዳደር ችግር ምክንያት ከሚሆኑ ዘርፎች ውስጥ አንዱ ነው የአገልግሎት አሰጣጥ ችግር። ቀልጣፋና ጥራት ያለው አገልግሎት ማግኘት የቻለ የማህበረሰብ ክፍል ደግሞ ጠንካራ ኢኮኖሚን ለመገንባት ይቻላል። በዚሁ መሰረት በክልሉ እስካሁን የተከናወኑ ስራዎች የሚፈለገውን እድገት ለማምጣት መሰረት የሚሆኑ በመሆናቸው ስራው ተደራሽ እንዲሆን እየተደረገ ነው። ገቢያችንን በመናይበት ሰዓት ገቢያችን በከፍተኛ ሁኔታ አድጓል። ይሄ የሆነበት ምክንያት ግልጽነት ይፈጥራል፣ ሌብነትን ይቀንሳል፣ ተጠያቂነትን ያሰፍናል። ስለዚህ የከተማውን ኢኮኖሚ ከማሻሻል አኳያ ሰፊ ሚና ነው የሚኖረው። ገቢያችን በማደጉ ምክንያት የምንሰራቸው የመሰረተ ልማቶች አድገዋል፣ የምንጨርስበት ጊዜ አድጓል። ከተማው ኢኮኖሚካሊ ተጠቃሚ የሆነበት ሁኔታ ስላለ የአገልግሎት አሰጣጥ ዘርፍ ሁሉንም ዘርፍ ይዞ የሚያድግ ስለሆነ የሚኖረው ፋይዳ በሁሉም መስኩ በህብረተሰብ እርካታ፣ በኢኮኖሚው፣ በገቢ መሳሰሉት የሚኖረው ፋይዳ የጎላ ነው ማለት ነው። ለዲጂታላይዜሽን የተሰጠ ትኩረት ኢኮኖሚያዊና ማህበራዊ ስራዎች ዲጂታል እንዲሆን እድል እየፈጠረ ነው። ታዲያ በየትኛውም አካባቢ ለህብረተሰቡ አገልግሎት የሚሰጡ ተቋማት አገልግሎት አሰጣጣቸው በቴክኖሎጂ የተደገፈ እንዲሆን ለማድረግ እየተሰራ ነው። ታጃጅላ ሞቱማ አማየሱ ካንጀሩ ካናኒስ ፕላትፎርም ይሰድ ወርዶኔቲ ካኒ የአገልግሎት አሰጣጡን ማዘመን የሚለው ሌላኛው ትኩረት የተሰጠው ጉዳይ ነው። 3 ፍኖተ ካርታ ተከትለን ነው እየሰራን የምንገኘው። አንደኛው በሳምንት 3 ቀን የተገልጋዮች ቀን ሲሆን ሁሉም የሥራ ኃላፊው በሥራ ገበታው ላይ በመሆን ባለጉዳዩን ማስተናገድ ነው። ሁለተኛው ደግሞ ከ38 በላይ የሚሆኑ አገልግሎቶችን ህብረተሰቡ ወደ ተቋማት ሳይሄዱ ኦንላይን አገልግሎት እንዲያገኙ ተደርጓል። በአጠቃላይ 9 ዘርፎችን ኦንላይን እየተሰጡ ነው። ሶስተኛው የተለያዩ ተቋማትን ወደ አንድ ማዕከል በማምጣት ምልልስንና እንግልትን መቀነስ ነው። በዚህም ብዙ ለውጦች ተመዝግበዋል። ሙሳጂ ሚሶሜራ ካን አርጉን ከንደንዳሙዳ ዘመናዊነትን ለማስረጽ ዲጂታላይዜሽን ወሳኝ ነው። ስለዚህ በዛ ላይ ኢንቨስት ያደረግነው ሀብት ቀላል አይደለም። ምክንያቱም ሰው ሲመጣ ጀምሮ እንዴት እንደሚስተናገድ እንዴት ወረፋ እንደሚይዝ፣ ምክንያቱም ወረፋ ከያዘ በኋላ ማን እንደሚቀድም ይታወቃል፣ የት እንደሚሄድ ያውቀዋል፣ የትኛው መስኮት ላይ እንደሚስተናገድ ያውቀዋል፣ አንድ ሰው ስንት ደቂቃ መቆየት እንዳለበት ያውቀዋል። ከዛ ውጪ በቂ የሆነ ኔትወርክ አለ። ይሄ ደግሞ በዛ ኔትወርክ ውስጥ የሚመለከታቸው አካላት በቅንጅት ነው የሚሰሩት።